የታድሎ ደስ ብሎታል በጣም ግን ሾፍ እያረገባት ነው እሷ ላይ ዳንሱ लेकिन दिसंबर के चुप बना ले होते अपनी मेहनत से सेट चुप बना ले हमारी तनो अपनी मेहनत ये सुरक्षा አቋርጥም እንዴ ስፒከር ብላ ነው ያመጣው ሰው ምንም አያውቅም ጥቁር ሰው ወጣ አካባቢ ሻገባው እኮ አያ ቆየት ማለት ያዘፈኝ ዝም ብሎ አይወጣማ እንዴትማ መፍጠራለ ከዛ ትንሽ ዱብዱ የድባ ኤግዛክትሊ በቃው አንድ ወደዛ ቴሪ ፕሊዝ ፌንት በላ ነበር እንዲህ ብሮት ጎንደር ሚያዝያ 17 ላይ እንቁራሪቷን ሪንጉ መሃል ከዘረርኳት በኋላ ምናገረውን ነገር አሁን ልናገር ኦ ማይ ጋድ ጋድ ሄልፕ ሚ ፕሊዝ እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ አሁን ግን ጊዜው የኔ ነው ይላል ንቃተ ይመቻችሁ ሌትስ ጎ ይቻላል እንዴ ግን ግትር ማለት ቀጣየው አይ ነው አይ በስላሴስ አንጀት ተናገረች ቆሻሽማድል አንጀት ሰደል ቆሻሽማድል አረ ለምን ቆሻቆሻ አንቺ ትቀድሚኛለሽ ልጅ ለመምሰል ብለሽ አይደለም እንዴ ይሄው ፊትሽን ፓውደር ተለቅልቀሽ የሽሮ ቅል መሰልሽው ስልሙላ ሽሮ እሺ እኛ ስጋ በሊታ የሽንጧ መቤት የጮማው አይዘሩ የሽንጡ ሲስተር Tanya barakia pena Iwama Da arada jate Iwama vocal ጥሩ ነው አይ ደግሞ ቢያገኝ እዚህ ጋር ግን ኪቦርድ አይሰማኝ በኪቦርድ ሰው እንደ ጌታ አምነን በእውነት ነው እኔ ለዚህ ኪቦርድ ገዝቼ ሰጠው የምራው ደግሞ ያውቃል እንትን ነው አዎ እንዴ ለትክክለኛ ድርግም ብሎ ይተኮሳል ጥይት እስቲ ያረለራበት ምንድነው ግጥሙ ስሙ እስቲ ነን ማግባት የተባለው እና ታዲያ
ነፃነት ነች ማነች? አሁን ለሰማችሁት ነው። ዛሬማ ስራ የለም እንትና ወን ስራ የለም እንትና ወን ስራ የለም ስራ የለም ወደፊት መሄድ ጥሩ ነበር ወደፊት መሄድ ጥሩ ነበር ወደፊት መሄድ ጥሩ ነበር ስራ ግን የለም አስጠላኝ ስራ ግን የለም አስጠላኝ ስራ ግን የለም አስጠላኝ ስራ ግን የለም አስጠላኝ ወደፊት መሄድ ጥሩ ነበር ወደፊት መሄድ ጥሩ ነበር ምን ይደረጋል ምን ይደረጋል በሶት እኮ ይሄ ከውስጥ የመነጨ ነው ማስመሰል አይደለም ከልቡ ስለሆነ እውነታ ነው ምን ይደረጋል በጣም ያስጠላኝ ወደፊት ምን ከቀደሙ ኪቦርድ ጋር በቃ ይወዳለሁ ደስ አይለኝ በኋላ መመለስማ ደስ አይለኝ ወደፊት ይሄዳለሁ ወደፊት መሄዳለሁ አሁን ግን ወደፊት ይገስገሳለሁ አሁን ግን ወደፊት መሄዳለሁ የፈለገው መነቀስ ይችላል እስከ ከፈለ ድረስ የመነቀስ ግዴታ አለብኝ ሶ እኔን ጀጅ እንዳታረጉኝ አያገባኝም ዶኒና ጃኒ ነው ማን ተነቀሱ እና ዶናይ ነው ለንደን እንግሊዝ ሊሄድላችሁ ነው ብላችሁ ቤተሰብ እስኪ ቁጭ ማርያም እንደሚሄድ ላስረዳት አርሰናል ዋንጫ ሲያነሳ ከእንግዲህ አብቅቷል ላንቺ ያለኝ እምነት ሆፕ ኢንተርቴይንመንት ሲከፋኝ ሳይሰጋ ሙዚቃ ነች ሙዚቃ አዱላ ላሸከፍኩ ቃንጮ ነው ደህና ናችሁ? እዚህ ሰፈር የሚላከፉ ወንዶች አሉ ሲባል ሰምቼ ነበር። ቱ ጋር ናቸው። ከተለከፍሽ ቆየሽ ነው? እንደዚህ ነገር ተጀምሯል። እንዴት ተፈበይ ታገኛቸዋለሽ? እናንተ አትለከፉ? ያበደራይቲ መጎለት ብቻ ነው። አናቲ ላይ ወጥቷል የማታው ጥዘት በኢየሱስ አረ ብራዚላችንን ልትካልን በዛው በቃ እስካሁን አናቲ ላይ አለቀቀኝም ማለት ነው። ማዘሯ ራሱ ሾክ ነው ተሻትቱ ማዘር ሊድሮቹ የምትደናበሩ ይችላል ቀሚሷ ነው ልክ እንጃለስ ባክቷት እኔ ለራሴ አሁን ነው የገባኝ አንተ እዛ ጋር ይላከፋል ምናምን ብላ እንደ ጠቆምከኝ ምንድነው ጫውሻ እንደረጋችሁኝ እናንተ ሰዎች አማችሁ ጤነኛ አይደለሽ እንዴ የታገኘ ተመሽቶሽ ነው የታገኘው አልገባኝ ማስታወቂያ ነገር ያገኙት ለከፎን ነው ወይስ የምር ተመሽቶሽ ነው እኔ ነገር ውጭ ያለው ነበር ማውቀው ኢትዮጵያ ውስጥ እንዳለ ጭራሽ አላውቅም ነበር አይገርም ካደበረሽ ልጋብዝሽ በጣም ደስ የሚለኝ ሽቡ ወደ ቡንኮፊ ነይ አሬን መሽ ነገር ሁሉ አላውቅም ነበር ገርማል ውጭ ያለው በጣም አልተከፈለንም ለዚህ ማስታወቂያ እንዳይከትፉ በስፋት ኤርትራ ገብተህ ጦርነቱን እንዳታስጀምሩ የኢትዮጵያ መሬት እንዲህ በቀላሉ አይለቅም ካሞን ቴሮስ ደግሞ ኪዩት ነች ማርያም እኔ በቃ ካሞን ኮንከር ማድረግ ማለት ይሄ ነው ኢንተርናሽናል አልወድም እኔ እንግዲህ ወንድ ልጅ በሉኝ ከፈለጋችሁ እኔ ብሩ ነው የምፈልገው ብሩ ስጠኝ ማለት ደስተኛ እንደሆነ አይደለም በጣም በቃ ልትንከባከብ ደስ እንዲለኝ ምናምን የምትፈልገው በፖስት አድርግና ስጠኝ ትራንስፈር አድርግልኝና እንትኗን ስክሪንሻቷን
ላክልኝ እኔ ፍቅር ናምበለኝ እኔ ይገባኛል ባትጽፉም ከዛ በኋላ እና ቤት ደሞ አበባ ሲሰጣቸው ምናምን ትኩሸት አበባው ምን ደስ ይላል በቅዱስ ገብርኤል እንደው ምን ደስ ይላል አበባ ሽታ እንደው ስንሰካከስ ነው እንጂ አበባ ያምራል አው ግን 4 እና 5 ሺህ ብር አበባ ይዞ ሊመጡ እኔ በማገስቱ ረገፈ ለሱ ዋስቀየር በእያንዳንዱ በረገፈች ቅጠል ነው ብሩን ሂሳብ የምሰራው አካፍዬ ለቀጣይ ምን ሆናችሁ ነው እኔ ብሩን ስጠኝ ነገሩት ነው አትሺ እሺ ይዞኝ ሸራርቡለ አትሰክሺ ውሸታም ነው የሚልሽ ወንዱ ራሱ እንደማይሸት ያውቃል እናንተ የለናታ ምንም ነገር የለኝም ምንድነው የለኝም ቅርብ ሰዓት ነው የተሰራሁት ለዚህ ለሶስተኛው ቅያስ ታውቃቸዋል እንዴ እና ላዛር ናቸው እናታቸውን ቀደም ምን አገባ አንተ እሱማ አገባኝም እንዴ እና ምንም የለም ምንም በቃ የፈጠነ ነው በቃ ዳጥላት ያረጉኝ ጃኬት ግን ያምራል በስማ አራራ እቺን እንኳን ትረፈኝ እንዴ በጣም ነው የምታሳዝነው ጌታ ባዶ እጅ ልገባ ነው አረ ባዶ እጄን አልገባም ከኛ ጋር ነው ስራ በቃሽ የምር ነው አዎ የምር እነሱን ለመግለጥ ነው የምጠራው ረቫንዳ ረበመዳንያለም ሪል ነው እንዳትለኝ እዩ አይ ነው እንዴት ሆኖ ወጣ እስቲ እንዴት ደረሰው ኒውዮርክ ታይም እንትን እኮ ነው ፖስት ያደረገው እንዴ ደሞ አንተ ትልቅ ነው በጣም ትልቅ ነው ምን ፈልጎ ነው ቡክ ላይ ያረግ ይሆናል በዚህ ሰዓት ጤን ሄድሎም እንዴ ባክ የሆነ ሰው መጥቶ ነው የለቀቀባችሁ ማን ሰቀለውሽ እሱ ነው ጥያቄው አዞ እንዴ ሰው ያለ ነው እንዴ ባክ እነሱ ለምደውታል ይሄን እኮ ምንድን ነው እኔ የሳሎን አዞ ነው ጭስ የሳሎን አዞ ሲያስጠላኩ ዲሪስ አይ ልጅ ማይክ ጣልፎት ነው ከማን ጋር ነው የተጣለው ከሆነ ሰው ጋር ጣልፎት ሳይሆን ልጅ ማይክ ጣልፎት ያለ ብራዘር እግሪሽን ሰብሰብ አድርጋ ያፍሉት ምናምን ብላ ታውቂያታለሽ ደግሞ ልጅ እንዴት ነው የተቀመጠው የራስ ጌም 1.2 ተበልቶ ነው አይደል ጆዲ ይችላል አላለም 1 ሚሊዮን ይቀልዳል 1 ሚሊዮን ካፍሊና እኮ ምንም እኮ አልተሸነፈም ማሽ ሞከረ እንደውም ታስተዳሩ ሲያምር ግን ሴታፑ ሪንጉ ምናምን አያምርም በጣም ፕሮፌሽናሊዝም አለው ንቃተ ህሊና ደግሞ ያውልህ እንትን ላይ የፈራ ይመስላል ምን ላይ ስቴጅ እንትን ውስጥ ሲገባ ነርቨስ ሆነ ምንም አልሰራም በቃ የሞከረው እኮ አሁን የሞከረ አያታ እሷን ብቻ ነው እሱም ብቻ ጭስ ዞር በልናት ነው ደግሞ ምንም እኮ ጭስ ከእንትኑ ለመውጣት ምንም እየሞከረውላ አይደለም በቃ አንዴማ ኮንትሮል ካረገ እኮ አለቀ እኮ አይ ቢያንስ ፌስን ጋርድ ምናምን አታረግም እሱ ራሱ እኮ ብሏል እኮ አንዴ መሬት ላይ እንትን ካልከው እኮ ያው እየታገለ ነው ያው ምንም እኮ እየሞከረ አይደለም ለመውጣት እንዴ ባንዴ ደከመው አንተ አይ ጭስ ኮንትሮል አረገው በቃ ሌሎች ቴክኖ እንደ ባጃጅ አስፈነደደው እግዚአብሔርን አስፈነደደው እኮ
ኦኬ እቺ ነገር ምንድነች? ጭስ በመዳን አይደለም ኦኬ እንዲኮ መቼም ሆነ የለብህም እግር እንዲተይዞ እንዲያየር ላይ እግዚአብሔር እዚህ ጋር እኮ ነው ያለቀው እዚህ ጋር በመዳን ያለ ከዛ ያለ በቃ ላይ ብለኝ አንተ ደግሞ ጆሮን በዚህ ብሎታል አይቷል ሊሆነ እንትን እኮ ስማ ይሄ እኮ ኢሌጋል እኮ ነው ታውቃለህ እንትን እንደዝም እንዳል ግን ይኸውልህ ታፕ አላረግም እኮ ይኸውልህ ታፕ አላረግም እሱ ማን አዳኘውና በቃ አለቀ ግን ጎበዝ ነው እውነት ይኸውልህ ደፍረህ እዚህ ውስጥ መግባት ራሱ እኮ በጣም ጀግና መሆን ለሚችል እስቲ ሚሊዮን ሰምተን ነው እንመለስ ጆን ዳንኤል 1 ሚሊዮን ብር የሚመድብ ልጅ አለ ይንገረኝ ብሏል ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንደሰማችሁት እንግዲህ ላይፍ ኦፍ አቤል የ1 ሚሊዮን ብር ውርርዱን ተቀብለውኛል ባከሳክስልኝ ውድድሩን ወረኛ ናቸው ባከሳክስልኝ ከነሱ ጋር 1 ሚሊዮን ይላሉ ለቃተለ ስላላሰብኩኝ ከነሱ ጋር አልመደብኩኝም ላይፍ ኦፍ አቤል ማረግ ይቻላል አካውንት ቢያሳዩ ማለት እንደሱ ጀግና የሚፈክር ከሆነ ጀግና አሸንፋለሁ እያለ ቀድሞ የሚናገር ከሆነ ነገር ይፈራው በጣም ጀግና እንዴት አይፈራውም ያዝናል ያለቅሳል ይስቃል ሲዋጋ ደግሞ ህይወት ውስጥ አረ በመድኃኒዓለም እንዲያስበረገደው እኮ ግሩ እግዚአብሔርን ዋናው ዛጋ የሚደግፍ የሱ ቲም ናቸው ቂጡ ላይ ሲቀልድበት አልነበረ እንዲህ ሶት የታባቱ የሰፈሩ ትብር ይመስላል ልብሱ ቀጠለ ይሄ ጆኒንግ ብሎ አስይዟል ይሄ በድሮ እናት ወልዳለች አየው ይሄ ኮሬክሽን ግን ኮጭስ ማይቻለው ይሄ ነው አረ ኤልቦ አይቻለው ካላው ላይ ለታች አንተ ራስህ ማይክ ተሰጥቶ ትመሰክራለህ ስለኔ ቁጥር ነው ኖካውት የሚያደርግ እሱ እጁን ዘርግቶ እንደ ጸሎት ነው የሚመጣ ነው ይመስለኝ እግር እስከ ግርኮ ያው ለዚህ ማንሳት አይችልም በሶስት ወር የስፑን ሲስተሞች እንዴት እንደማከሽ እንዴት አንስቼ ሰማይ ላይ እንደማፈርጥ የኔን አንድ ፓንች ተቋጥሞ ከቆም ካንተ ወይኔ እኔ እኮ ህጋዊ ገዳይ እኮ ነኝ ለረዘመቼ ካቢቡን ገጥመዋለሁ እኔ ግን ንግግር ላይ እኔ እኮ ህጋዊ ገዳይ እኮ ነኝ ለረዘመቼ ካቢቡን ገጥመዋለሁ እኔ እኔ ላይ ሜም ሰራና ይሄ ነው ያንተ ፓሽን ኮምባት ስፖርቱን ለኛ ተው በተፈጥሮ አልታደለም ለኮምባት ስፖርት እንደኛ አይነቱ ወንድ ነው ኮምባት ስፖርት ላይ እሱ አጭር ስለሆነ በዚህ አሁን ቀላል ኦፖነንት ጆኒ ከሰው ማልቆጥራት እንዳስብ ራሱ የሚያደርገኝ አይነት እንትን አለ ንግግሩ እኔ ኮስ ነው ማለት ያ the first round አልፍም ጨዋታ ሄደቻው በደንብ እየሰከሰች ነውና ጊዜ እንዳይበላባት በደንብ ጂም አድራ መዋል ነው ያለባት እንደዚህ ነው እንትን ይያለ ወይኔ ንቃት ዳንኤል ወራራሩ በአንድ ደቂቃ ሲበላ ኖ ቤስት ኦፍ 3 ነው አለ የቲክታክ ጌም መሰለው የቲክታክ ጌም አለ ቤስት ኦፍ ባላ ጆን ዳንኤል
ቲክታክ አይደለም ጀለሴ የቲክታክ ጌም አይደለም እንትናግር እኮ አይሳቅም የቲክታክ ጌም አደረገው ቤስት ኦፍ 3 ይሆንልኝ አለ ሁለት ቦታ ነው አንዳንድ ሚሊዮን አሲዞ ላት አረጉት 2 ሚሊዮን ታውን የቀጠሮ ጌም ከ3 ቀን በኋላ ታገኙታላችሁ ጀለስ የቀጠሮ ጌም እኮ ፕሮፌሽናል ናቸው ይሄ ሞይታይ በመዳን ያለ ዘረጋው ይኸውልህ የከፈሉት ለዚህ ነው የገቡት አናት ይሄ ጠፍቶን ነው ይኸው ምን ያህል ኦፕን እንደሆነ ይኸው አንዴ ቆይ አይደል ጎበዝ ናቸው ይለኛል ይኸው የሚሰራ ዘረርማ ኮነርም እኮ ይዘራል መዘረሩን አይደለም እንዴት እንዲህ ብለህ ትመጣለህ እሱ ጋር ነው ይሄ ዋን አይደለም ጋፕ ይፈጠራል እሱ እንትን አይደል ይኸውልህ ርቀቱ ምናምን ሚስጀጅ አድርጎታል ገብቶሃል እንትን አይደለም ያለ ደንብ እኮ እየሄደ ነበረ ዲፌንድ ምናምን እኮ እያደረገች ነበር የሆነ ሰዓት ላይ ነው ጋፕ ያገኘው እኔ የምልህ ፊቱን ነው የምልህ ፊቱን ምንም ዲፌንድ የሚያደርግ ሰው አይደለም ያው ፊቱን ነው ሁሌ ያገኘዋል ፊቱ ያው ምንም የፌስ ጋር እንትን የላችሁ ያው አይውነት ሽን ምንም ፊት ላይ እንዲህ እንትን ከቨር ይኸውልህ አይ ጀስ ግን ያውና ግን አሪፍ ነው ያው ግን ፊቱን ያው ሁሌ ሲያገኝ ኪክ ላይ ነው በደንብ የሰራችው ጀለስ ሁሌ ይበለው እኔ ማርያምን ምንም ፌሱን ጋርድ ማያረግ ሰው እግዚአብሔር ስንት 10 እኮ አግኝቶታል ፊቱን እንደውም እስካሁን መቆሙ ነው የሚገርም ኧረ ብራዘር ይሄ እንዲህ ተሰብረ የደከሙ ዲፌንስ ምንም አይደል የደከመ ካልክ እንደሆነ ሄቪዌቶች 100 ኪሎዎች ኮንዶም አጥርቃ መጣች እዚህ የገባሁትም ስትራቴጂ ትክክል አልነበረም ይመስለኛል ለምንድን ነው ጀለስ ከሆነ ለርኒንግ ባይ ዘ ዌይ አለመሞከር ነው ሊያስቃችሁ የሚገባው አለመሞከር ነው ሊያስቃችሁ እኔ አሁን ከዚህ ፋይት ከብዙ ሰው ጋር ተግባብቻለሁ ቴንክ ዩ ብዙ ሰው ጋር ተግባብቻለሁ ብዙ ነገር አድርጌያለሁ አቦሬዲ በቃ አሸንፌያለሁ ትናንት መድረኩ እንደዛ ደምቆ ሳይ ራሱ በጣም ደስ ያለኝ ግን ይሄንን እንደ ኤክስኪውዝ ላቀርብላችሁ ሳይሆን ጁጁትሱ ይሄን ነው ምልክት ያለ ስራው ገብቶ ፌመስ ጋር መድረሱ በደንብ ጥናትን ይፈልጋል ጁጁትሱን በደንብ መስራትን ይፈልጋል አይ ገን ተናገርኩ ከ6 ወር በኋላ ፋይት አደርጋለሁ ዝም ብሎ የቴኳንዶ እንትን ብቻ ነው የሚችለው እሱ ነው ሾው ነው የሚችለው ሪል ፋይት አይችልም ሞይታይ ጆኒ ከተፋለመኝ እኔ በራሴ 1 ሚሊዮን መድባለሁ ሞይታይ አይችለኝም ማለት 1 ሚሊዮን መድባለሁ እሱ አይመድም በሁሉም ነገር የወለደችኝ ሞይታይ ደግሞ ሲሸነፍ ደግሞ እሱ ሞይታይ ከኔ ጋር ቢፋለም ከሆነ እኔ 1 ሚሊዮን መድባለሁ እሱ አይመድም ቴንክ ዩ ቤንጂ ወዳለሁ ወንድሜ ስለዚህ ጁጁትሱ በጣም ግን ያው ድጋሚ አሁን ቢፋየቱ ሰው ማየት የሚፈልግ ይመስለኛል ድጋሚ ግን ተናሻይ እንደማኮራችሁ ቃል እገባላችኋለሁ ደህና በርካ እንትና እኮ ኢዚ መኒ ነው ለሱ ማየት የምፈልገው ይሄና ንቃተ ህሊና የሚመጣጠኑት እነሱ ናቸው ቆለጡ ትንሽ ነው እየተባለ ነበር ባለበት ምን አይነት ነገር ነው ከብዳት ነው የሚበል እሺ ግን ባለፈው ንቃተ ህሊናን ሳወራው 26 አመቴ ነው ድንግል ነኝ ምናምን ብሏል አይ ወይ ድንግል መሆን ለስፖርቱ ይጠቅማል አላውቅም እሱ ከጫካ ውስጥ ነው ያታ ያያዳ እንዴ ዝም አለ ንቃተ ህሊናዬን ሰብቶ
አራት ይሰክሳል ግን ይጠቅማል ድንግል መሆን ለስፖርቱ ምንም ድንግል አይበስም ኧረ ዝም በይ ጥርስ በሰው ካልሞከረ ይሆናል አቋስባሪ ነገሮች ተሞከረ እንደ በግ ጥርስ እንደዚህ ታይቶ ይታወቃል በግ እንደዚህ ታይቶ ጆኒ ሸከርጎ ሰምስ ያደርገው ሌላ ቢል ድምፅ ከወጣ ነው ነገር እኔ ሴዶ የተመቸኝ የመጀመሪያ ራውንድ ላይ እንትና ሰሚት ያደርገዋል ብሎ ነበር ምንም እንትን የለውም ኦኬ አይ ወላ ጆኒ ቼክ ያደርገዋል ንቃቴና ፕላይት ሞድ ሆነና ጫዋታው እንዳለቀም አላወቀም ንቃቴና ፕላይት ሞድ ሆነና ጫዋታው እንዳለቀም አላወቀም አለቀ ጫዋታው ከዛ ጫዋታው አልቆ ወደ 10 ደቂቃ ምናምን ከሄደ በኋላ ከዛ ከፕላይት ሞድ ላይ ንቃቴና ሶታ ተሸንፏል እኔ ቅድም ነገር ያለው አይደለ ፕላይት ሞድ ላይ ከገባ ምንም ትዝ አይልም ብዥ ይልባል አሁን ለምሳሌ እሱ ጆኒን አይደለም የገጠመው ጆኒዎችን ነው የገጠመው ብዙ ጆኒዎችን ገጠመው እሱ ፕላይት ሞድ ላይ ሲገባ ብዙ ጆኒዎች ይሆኑበታልና ብዙ ጆኒዎች ከፊት ለፊቱ እንደዚህ ውንቡር ሲሉ እሱ አላወቀም አንድ መስሎት ነበር ጆኒዎች ብዙ ናቸው 30 ሆኑበት በዚህ ጋር ጆኒዎች ከበቡ ሲከቡ ይሄን ያህል ህዝቡ እኮ ያለ ጆኒ መስሎ እንደሱ የሚታየው እዛ ውስጥ ያለው በሙሉ ሰው ሁሉ ጆኒ መስሏል ምክንያቱም ፕላይት ሞድ ላይ ኮንክኮ አይታወቅም ያ ሁሉ ከዛ እሱ ብዙ ጆኒዎች ከላይ ያሉ ሰማይ ላይ ያሉትም ጆኒዎች ናቸው ከታች ላይ ያሉ ወደ ጎን ሲያዩ ዳኛዎቹ ጆኒዎች ናቸው እሱ ከዛ ካለቀ ወዲህ ከፕላይት ሞድ እሱ ሲወጣ አልቋል ነገሩ ተጨብጭቧል ምን ሆነ ሽልማቱ ላይ ነው ንቃቴልና የመጣው እኔ እንደዚህ አስታውሳለሁ የዛሬ 5 ዓመት ፕላይት ሞድ መኪና ገጭቶ እኔም ከፕላይት ሞድ ሲወጣ ሆስፒታል አገኘሁ ራሴን ያላጅ እና ፕላይት ሞድ ላይ ስለገባ ነው ከባድ ነው ፕላይት ሞድ ላይ መግባት ጨረሰው ግን ፕላይት ሞድ እዚህ ጀምሮ እስከዚህ ይገመታል ምን ላይ ነው ኢቤስ ላይ ይሄ የጂሙ አዎ ረላሽ ኢቤስ ምን ሸን እና ቪው አጥቷ ጭስ እንዴት ነው እዚህ ጀምሮ እስከዚህ ይገመታል ረምንጉር ነው አንቺ ሸርሜታ እንደዚህ ፈርጠም ያለ ነገር ታረጎ ደስ ይላል ጀለስ ግን ኮምፎርታብል የሆነ ይመስላል አስተዋፈሩ ተጨቆለ እንዴት ታረጋው አንተ ካሜራ ላይ ሰው ለሬዲ ሌላ ሁሉ ነገር ወንድ ብትሆን አስበዋል እሱ ቺኮ መድሃን ያለ እንደዚህ ገነካከና ሰላም ሰላም አለ ሰዓት አቃለው እንደም ሰለናናነ አይዞ ምን በንቴ ነው ጨነቀ ያጋንተ ደግሞ ወጭ በርታ እሺ አቺ ልጅ ማይክ እኮ ወንድ እኮ ሪብ መካኛለ ልጅ ማይክማ ተጣልቶ እኮ ነው ተጣልቶም አይደለም ለነገሩ ልጅ ማይክ ወደዛ ገፋው እንዴት ማለት የሆነ ልጅ ሚካኤል ቁጭ ባለበት ሲያልፍ ጠለፈው እኔ ልንገራችሁ ሐቁን ሲያልፍ ጠለፈው ልጅ ሚካኤል ተሳስቶ ማለት ነው እግሩ እንደዚህ እርግጥ ሲያደርግ ልጅ ሚካኤል ጠለፈው ከዛ ምን እሺ ነው ምናምን ነገር ፋፍ ተነሳችና አንተ እዚህ ጋር እኮ የምታየው የዘነጠ ዱርዬ ነው አይደል ግፍት ያደረገው ተንገዳገደ አልኩ አንገዳገደው ልጅ ሚካኤል ቢጠየቅ እኮ ነው የዘነጠ ዱርዬ አይደል ዲፋፍ እኮ ድሮ ወሬ እንኳን ተጋስሞ ማጣጣ 10 ሺህ ብር ከፍለ የገባው ታዲያ እና ለልጅ ማይክ እንደ 10 ሺህ ብር የከፈልኩ እያንዳንዷን ሞመንት ማጣጣም አለብን ስታጣጥም እንዴ የታባቱ ባፍንጫ ተቆሰቆሰ ከነ ከበሩ ሚካኤል መጣ እኔን ያው እኮ ልጅ ሚካኤል መጣ እኔን ትቀልዳለህ እኔ እኮ ገብረየስ ነኝ
ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። ያ ደግሞ ምንድነው የሆነው? እነ አንድ ቦክስ ተወዳዳሪ ያሉ እና አቡስ ነው ማሙስ የሚባሉ ህጻን ልጆች በዝረራ ይወጡት እነሱን ይጀሰድ በማወቅም ይሁን ባለማወቅ እግሩ አደናቅፎኝ ለምንድን ነው እግርን ሰብሰብ ማታረግ በሚል ተነጋግረን ነበር። በመሃላችን ሰው ገብቶ ነገሩን ፒስ አድርገናል። አፉም ተባብለናል። መመታታት ብሎ ነገር የለም። ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል። አያ ቆየት ያለች ማንኛውም ነገር ስላለሽ ነው። በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩም ያ ይቀጥላል። እኔ ከህዝብ ጎን ከሆኑ ድምፃውያንና ወጣቶች ጋር ነኝ። በስፖርቱም በሙዚቃውም በማርሻሉ መጣ በቡሽ ኢንተርቴይንመንቱም ከሀገር ጎን ከቆምክ ከሀገር ጋር ነኝ። እኔ ቴዲዮ ይመቸኛል ከሀገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሬድ። በዛ የሆነ የተቆረጠመ ነገር ሊኖር ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ ምንም ከሌለው ጋርድ ጋር ሊጣላ አይችልም። ፎር ዘ ፊውቸርም ስለማያዋጥ የሴኩሪቲ ኃላፊ እንደመሆነ መጠን ትላንትና የሚጋጠሙ ቦክሰኞች መንገድ እየመረው ሌፍት ራይት የሚባሉት እኔንም ውስጥ በማወቅ የሚሆን ባለማወቅ እግሩን ዘርግቷል እና የተንኮል መስሎኝ ቦክሰኞችን ይጀሰድ እግሩን ዘርግቶ ለመጥለፍ እኛን ሲሞክር ሆን ብለህ ነው ወይ ምናምን ብዬ ሳወራው አይ ምናምን ብሎ የሆነ ቁጣ ነገር አሳየ። የማይገባ ነገር እንዳደረገና ሊያጣላ እንደሚችል ነገርኩት። ከዛ የሆነ ነገር እንደያዘ በውስጡ ገባኝ። እዛ ነጌች መጣው አዘጋጆች እና አብዲሳ የሚባሉ ትልልቅ የኦሮሚያ ባለሀብቶችም ነበሩ። እነሱ መጣው በጣም ማከብራቸው ልጆች ናቸው። ነገሩ በዚህ ማለቅ እንዳለበትና አፉ መባባል እንዳለብን እና አብርሃም ዘዌቭ ነበሩ። ነገሮችን በመሃል ገብተው 24ቶችም ኮልፊዎችም የቃሌ ጨረታ ልጆችም በመሃል ገብተው ነገሩን አድርገውታል። እኔም ደግሞ ኮንትሮባንድ ነው እንዴ? ቆይ አያስነቃም እንዴ? ዝም ብለው ሊቀመጡ ነው ፈታሽ ሲገባ ከዛ ሺቲ ከላይ ላይ ያረጉበት ታይቱ ግን ሳይንስ ነው እኮ ሚሻፍዳል እንዴ? በዚህ አይነት እኮ ሰውም ማንቀሳቀስ ትችላለህ። ሂውማን ትራፊክ እቀፊኝ ጠፍጠፍ በነገር በዚያ ለዚህ እንትን ግን ማስታወቂያ ነው። ለዚህ ታይት ሺቲ ነው። አይገርምም? እንዳለ ሀስለር ማለት ይሄ እኮ የሶማሌ ሴቶች እኮ እንዲህ ናቸው። ለዛ እኮ ኧረ እባክህ ምን ያህል ፊታቸው እንዲሽንቅጥቅጥ ብለው እንደው ይሄ መታወቅ አለበት የምትለው አሁን እስክስታ ወይም ደግሞ አሁን የተለያዩ ባህላዊ ብሔር ብሔረሰብ ጭፈራዎች የሆነ መሰረታዊ ነገር ካለ ሌላው ነገር ቀላል ነው ይባላል። እንደው አሁን ለምሳሌ ቅድም ብለሃል ጉራግኛ ለምሳሌ ስቴፑ ይጠፋል። እኔ በገመድ ላይ ነው ማስተካከላቸው። ለምሳሌ ይጥዘላል ያ two one two እኔ እኮ አልችልም ይሄን ስቴፕ now speed come on ዋ እንዴ ስቴፕ በጣም ሄደ ዘለለ ይመስላል እንጂ እዚህ በጣም ከባድ ነው። ትከሻ ምናምን ሲጨመር come on ድግስ የሚያሞቅ ጭፈራ ይሄ ኮትን እንዲያ ጀርመኖች ናቸው። ባህላዊ ቀሚሳቸው ዳንጣል እንዴ ምንድነው ይባላል? የስረኛውም ትመታለች እኮ ኢንቨንት ሳይደረግ ይኸውልህ ደግሞ የምን እዚህ ነው የጠሩት። ኧረ ምርቃና ምን አይነት ምርቃና ነው እንዴ? እኔ ግን የመን ይለያል። ሙኖክ እኮ እንዴ እየጠበክ ነው የሆነ ነገር እኔ እኮ እየወጣችለት መስሎኛል እንዲሰፋው። እንትንሽ ጤነኛ ነች ወይስ? አዎ ብለን እንገምት። ኧረ በለው እውነት ኧረ ምን እኔ ለሚገራርሙ ቀልዶቼ ማንንም ይቅርታ አልጠይቅም። አባትና ልጅ ናቸው። ኧረ በእናትህ
ረበሎ ዛሬ ምንድነው? ያለ በመድኃኒዓለም በመድኃኒዓለም ቃል ተበልተሻል ብራዘር። የአፍሪካ ሰው ግን ወንድ ሞር እንትን ነው ድንጉጥ ነው በመንፈስ ምናምን ስለምናምን እኮ ነው። የሰው ጅብ ምናምን አታውቀውም መች ብቅ እንደሚል ተራማ እኮ ነው የልጅነት ተራማ። ሰጊቶ ነው የጮኸው። ሳውዝ አፍሪካ ነው ምንድን ነው ሴት ናታቸው ሲያስጠላ አለባበሳቸው። ሳውዝ አፍሪካ ናቸው። አንዱ ላይ ማይደነግጣላ ዋና ታዲያ ተበላሸው ምንም እንዳልሆነ ማርያምን ምሳሌ ምናምን እሺ ሚስተር ቦዲ እሷ አግኝቼ እሷ ግን ይሄ ተረጋጋ ብዙ ነው የከፈለው ለነገር እንዲህ ችግር የለብኝም እኮ ድንጋጤ ይባል ወይ ምናምን ወደ አንተ እንደምትወስደው ለምን ከንፈር ራስ አድርጎት ሄድሽ? በምን አቅለሽ ለታገላ ሳሳሽ ኩርዶለታል እቃው ነው እንዴ ያለው ያመኛል እያልኩ እንግዲህ ሊያመኝ ነው ሊያምሽ ነው ቪዲዮ አይተነው ዶክተሩ እንደዚህ አይነት ነገር ያው አንተ ላይ እንዲደረግ ማፈልገው ነገር ሰው ላይ ማድረግ ስለነበረ ይሄ ካሜራ ጂባዊስ ስታወጣ ነው ስታዘጋጀው እንደማይሰራ እርግጠኛ ነኝ ነበር። እኔ ማለት ነው ለማለት ነው እዛ ድረስ እንጂ ኮሜንት ላይ ሳይቀር በጻፉ የተቀበልኳቸው ሁሉ ስለያዘኝ ነው እንጂ አስፈላጊ ሆኖ ያን ያክል ይሄ ካሜራ ከተቀበልኩት ቆይ ግን ባየው ቁጥር ስለምናደድ ዶክተር ነው እንደዚህ አይነት ነገር አንተ ላይ እንዲደረግ የማትፈልገው ነገር ሰው ላይ ማድረግ በጣም ስለሚያናደድ አንተ ላይ ደግሞ ተደርጎ ስታለቅስ ስለነበረ ካሜራ
15 ደቂቃ እውቅና ፍላጎት ካልሆነ በስተቀር የዛሬ አመት የወሰድከውን እቃ አመት ጠብቀህ እንደዚህ መናገር ቢያስደብረኝም በስሜ መደራደር ስለማልወድ እውነት እቃው አልሰራ ብሎ አስቀይሞ ከሆነ ነገውኑ ጠዋት አውጥተህ ካሜራውንም ኬዙንም ድቅቅ አድርገህ ትሰብረዋለህ። እኔ ይህን እተካልሃለሁ። ዙም አክሽን ካሜራ 6 ይባላል። ውሃ ውስጥ ይሰራል። ከ400 ምናምን እስከ 500 ምናምን ዶላር ነው። እኔ ነገውን አውጥቼ እሰጥሃለሁ። ግን ያኔ እንኳን ስሰጥህ የምስጋና ቪዲዮ ያልሰራህልኝ ሰውዬ በአሁኑ 5 የምስጋና ቪዲዮ እንድትሰራ ፈልጋለሁ። በውስጥ ብታናገረኝ ለምንድነው በውስጥ ማይጨርሱት? ያ እነዛ ያሰብኩትን ብዬ ከምተኛ ብዬ ነው። ነገ እስከ 4 ሰዓት ተኩል ድረስ ድቅቅ አድርገህ እየሰበርክ ካላሳየኝ ውሸትህን ነው ማለት ነው። የእውቅና ጥማት ነው። ሪፖስት አድርጌልሃለሁ ያልደበረኝ ስቶሪም አደርግልሃለሁ ከፈለግ ችግር የለውም። እንዳልኩ ድቅቅ አድርገህ ኬዙንም ካሜራውንም ሰብረው እውነት ካልሰራልህ ስበረው። እኔ ይህንን ተካልሃለሁ። ደግሞ ኬዙን ያልከዋል እና ሌላ ቢሆንስ የሰበረው በምን አለ? እግዚአብሔር ያሳያችሁ። እንግዲህ አሁን እንደ ወፍጮ ቤት ዱቄት እያደቀቀው የምታዩት ከዚህ በፊት የዛሬ አመት ከአመት በፊት ወይም የዛሬ አመት የቀን ስራ ሰርቶ አይደለም፣ ለፍቶበት አይደለም፣ ተሸክሞ አይደለም፣ የሌላ ሰው ገጽ ላይ ሄዶ ላይክ ኮሜንት እና ሪፖስት ስላደረገ የተሸለመው ካሜራ ነው። ሽንት ቤት ሆኖ ሪፖስት ያርገው፣ ጠንቋይ ቤት ሆኖ ኮሜንት ያርግ፣ ቤተክርስቲያን ሆኖ ያርግ፣ ምን ሆኖ ያርግ የምናውቀው ነገር የለም። ግን ስላሸነፈ ሰጠው። አሁን ከአመት በኋላ ባትሪው አልሰራም አለኝ ብሎ እንደዚህ ብሎኝ ነውና የ$500 ካሜራ ገዛልሃለሁ ብዬው ነው። ባይ ዘ ወይ የበጉን ለምድ ገና ለበስኩት እንጂ ተኩላነቱ አልወጣልኝም። በእኛ አባባል ምን ይባላል መሰለህ? የቆጡን አውርድ ብላ የቆለጧን ጣለች። ለማለኝ በሰማይ ሆላንድ ዳይሪ ምናምን የሚባሉ ተረቶች አሉ። ድሮም እጄ አመድ አፋሽ ነው ያረኩለት ሰው ሆኖልኝ አያውቅም። ለዛም ነው እግዚአብሔር አርፈ ለሌላቸውን አብላ ደግፍና የሚለው። ይሄ ሁሉ ከአይፎን 11 ተጨማሪ በዚህ 3 ሳምንት ውስጥ የሚወጡ ጊቫዌዎች ነበሩ። አሁን የገባኝ ነገር ምንድነው? ላንተ ካሜራውን እልክልሃለሁ። ምንም ነው ምልክልህ መሰለ? ሊንኩን እልክልሃለሁ የት እንደሚገዛና በቃሌ መሰረት ደግሞ የካሜራውን ስክሪንሾት ላምኔት ምናምን አስደርጊ ያለበት ድረስ እልክልሃለሁ እንጂ ይልክልኛል ይገዛልኛል ብለህ አስበህ ከሆነ ጅል ነኝ እንጂ ሞኝ አይደለሁም። ጭራሽ እንዳታስብ። ስኮኬም ቪዲዮ ይሄ ደግሞ ስናደንቀው አያችሁት? የአሁኑ ሪንግቶን ነው ዛሬ የመጣሁት። እችን ሪንግቶን ተጠቀሙባት። እሺ የሪንግቶን ስም ደግሞ ማን ይባላል? ኪሩቤል ይባላል ማለት ነው። ሰውም ሪንግቶን አርጓት። ስማ አስቡን፣ ሁሌ ልደነግጥ ማለት ነው። በተደወለልኝ ቅላጼ ያለው ፈስ ነው ይመስል ሪንግቶን ነች። ተጠቀሙባት። ይመቻችሁ። አይታጣቃለህ እንዳለው ራሱ አለ። የቴዲ እህት ነው። የመቼ ነው? የቆየ ነው አይደል? አንተ ግን ስታምር ኧረ ቴዲ ይህ ባቅ ኖሮ እውነት ተፍተፍን ነበር ማለት የቴዲ ላይ ነው አድታለን። ምን አሁን ቴዲ ግን እንዲህ አትመራ እዚህ ጋር ማራገቢያ የሆነ ቂጥ ቆይ ዲዛይኑ ነው እያካበደ ያለው ነው አይደል? እያሽካበተ ያለው
ረጅም ስለሆነ ነው። ኧረ ይቺ ዲዛይኗ ይቺ ጭራ ነገሯ የፈለገ ቢሆን ይሄም ባህል ነው። ጭስ ትራዲሽን ነው። አዎ ባህላዊ ቬኬሽን ይሄን አይተህ መምጣት በቃ አሎ ኦኬ ኦኬ አችላለሁ አብረን እንመሩሻለን። ኦኬ አሁን ይሄ ቋንቋ መሆኑ ነው። እንታፍራለሽ የማያፍሩትስ እርሱ በስተርጅና አንድኛው እንደው የተነዱ ወይዚህ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣት እያሉ ይሄዱ። እሱ ነው የቀሩት። ምን ትላለች እቺ ብንስ ሰውነት እኮ ኦኬም ነከፈር መሰለሽ አሮዲ እች ምን እንትላችነ ፍቅር ያዙት ከማይሆን የኔ እናት እንግዲህ አንድ የፍቅር ይዞኝ አንቺን አግብቼሻለሁ። ዘፈኑ ከሆነ ሂጂና ዘፋኟን ጠይቃ። ሴትዮ አይበሉ የኮራ የጠራ ስም አለኝ። ደመረች ባንቲን ነው አይደል? ሻላ አይደመነ ደመነ ደመነ በጃም ፀሐይ ሆነ ሸዋጌ ደግሞ ማነች ቢያ ተኛበት አይጮህብኝ ስራበት ድሮ የሚመክረው ታተዋል ለጤና ያርግ ኮንግሌክሳ ደስ ይላል። ምን ልትወለውል ነው? ኮርኒስ የሀገራችን ዘገምተኛ ባቡር እንዲጮህ እንዴት ስለ ጃጀሽ ማን የጃጀው? እኔ እንደርሶ ለመሆን የሱ ፍትፍት የመሰለውን ሽበቴ ለማጥፋት ባጣ ባትሪን ገጨፍጭፍ የመቀባት የሚያቅት የመሰለው አይሞትም። ዛሬ ደግሞ ማንሽ ፍሬንድ ትንቀሳቀሽ። አንቺ እኮ ዝም ብሎ ከሰምሽ እኩያ ስለመመስልሽ ልጀንጅነት ይኛል። ባይዛዊ ሰሞኑን ኢንተርኔት ምናምን አላየሽም? ትዌን በርዝዴይ እኮ ሻወሬን ምናምን አከበርኩ እኮ እንዳንቺ ዝም ብሎ የለኔ ቅሳማ እኮ ምናምን በሻምፓ አንድ ነገር ማስቸግርሽ ነኪኪ እና ኒክ እየመጡ ስለሆነ ትነኪ አንድ እዚህ የልጆች አየር ባትሪ ማሚዬ አያት ኒክስ ማማ በቃ ያታባቱ ምን ይበል በቃ አሁን ደግሞ በየተራ ነው ቅላቷ። እኛም ሀገር በቃ እንደዚህ ተጀመረ። እናታ ተበላሸን እኮ ጭስ። እኔ እናንተ ነን እኮ ወደኋላ። ይሄ ነው እኔ ያለ ቀደም ይላል። እንዲያፈናችሁ በሙቀት ብትገሉት ነው። እንደገና ያንተ ደግሞ የመጠጥ ሽታ በላዩ ላይ ጆርበል ሚኒ ማለት ነው። ምንድን ነው ራስህ ደህና ነው እና ምን ያቋርጣል እና ጉልበቴን አብረካረከ እኔ ቆይ በቃ ኮት ያደረኩት እንዲህ ናገባ አይ አልገባም ግን በቃ ዛሬ ረፍና አተጀዶራ አንተ ልጆር እጅህን ስለሚያቆረው አረጋሽ እጅህን ለማቀው አንተ ነው የምታቀው ለሚያጥወለውል እኔ ያትኛ
ሳቃቸው መጥቷል እኮ እዚህ ጋር እያቸው በጣም ሳርካስቲክ ነው አልሰጋቱ ራ ለሁለተኛ ጊዜ የፋዘር ጓደኛው ዙር ሰላት ይሄዳሉ ቀይሮብኝ ነው የሚመጡት። በቃ እንደዚህ ነው ሁሌ። በጣም በጣም ነው የምወዳችሁ ግን ማለት ነው ቤት ውስጥ ሌላ ሰው ምን ላድርገው? ምን ላድርገው? ቤጋሸን ይወዱታሉ ግን በቃ ረጠረጫማ እንዲ ቀይሮብኝ እንዴ ድሜ ይቅርታ ምን ልታዘዝ? ጥብስና አንድ ጥብስና አንድ ክትፎ። ሁለቱ ከሰው ጋር ነው አይደለም? ብቻ ስፖርት ወጥቼ ነው። ለዛ ነው በቃ ሽፍሽ ለአንተ ቶሎ በልሽ። ሻይ ለምን በባዶ ናሱ ጋር ተቀመጥ። ስለበላሽ የሆነ እሱ ጋር ትበላ። ላስፈቅድልሽ ወንድሜ እሱ ሻይ ብቻ ልጠጣ ስለሆነ መጥቶ ከአንተ ጋር ይብላ። እኔ ምን አገባኝ? እኔ እኮ ሌት ምግብ ያዘዝኩት ስፖርት ስለሰራው ነው አይደለ? ስለሰው ምን አገባኝ? ሆቴል አይደለ እንደ መጣሁት። እሺ በቃ አይ በኋላ እኮ ማን ብላ ወንድሜ ማለት እኔ አይደለም። እኔ ለምን እለዋለሁ? እንደዛ ነው። አዎ አይደለም በቃ እንዴ አለ። ምን አይነት ሰው ነው? አልፈለገም ማለት ሆቴል አይደለ እንደ መጣሁት። እሺ በቃ አይ በኋላ እኮ ማን ብላ ወንድሜ ማለት እኔ አይደለም። እኔ ለምን እለዋለሁ? እንደዛ ነው። አዎ አይደለም በቃ እንዴ አለ። ምን አይነት ሰው ነው? እንዴ አለ በቃ ሻይና መጣላ በባዶ ቤት ትጠጣለህ። ለአንተ ግን እጅ አመጣለሁ እኮ ቶሎ በለ ሰው ግን እኮ ደፋር ነው ፍሬሽ በጣም ደፋር ነው በመድኃኒዓለም ወይኔ ባለጌ ያው ዝም ብሎ ሊፈትሽ ነው ያገኘ ሰው እኔ ሰላም ትለኛለች ጠርቻት ነው ሰላም ብለን ስድብና ግጻጼ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ግን እዚህ ጋር ስለሰንቱና ዘመናዊ ስድቦች ናቸው። አይ ቴዲን እኮ መብቱ ነው አለ መስፈኑ። ግን ያው ስቲል ተናግሮታል። ኦኬ ላሽን በለው ልትል ነው። ኧረ እሱ ከሆነ ስድብና ግጻጼ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው ባለጌ ውርጋጥ ይሄው ስድብ አይደለም። እንዴት ብልግና ነው አይነገርኩ ግን ልክ አይደለ እንዴ? ስድብ ነው አይደለም? የቱ ጋር ነው? ቆይ ባለጌ ስለ ባህላዊ ስድብ ምንድነው? ቆይ አይደለም፣ ይሄ ግጻሴ ነው። ብልግናህን ነው የነገርኩ እሱ። እሺ ግን ባህላዊና ዘመናዊ ስድብ የሚለው ዘመናዊ እኮ ቆይ ስማ፣ ይሄ ስድብ አይደለም። ልክስክሳ የምትልከሰከስ ከሆነ ልክስክሳ ልታጫም ባለጌ ብለህ ስትል አባት ለልጁ ይቆጣል እንጂ ይሄ ስድብ አይደለም። ስድብ ዘመናዊ ስድብ የሚባለው በእናት የምትሳደብ ከሆነ
አንተ ዘመናዊ ተሳዳቢ ነህ፣ ባለጌ ነህ፣ ተሳዳቢ ነህ። በቃ የምር ልዩነት የላቸው። በሃይማኖት የምትሳደብ ከሆነ በሰዎች ማንነት የምትሳደብ አይ ትክ ግን እስማማለሁ። ተሳዳቢ ስለሆንክ ክፉ ባለጌ ስድብ ተሳዳቢ ነህ። የኔ ግን አሁን አሳደግ የበደለው ምንድን መላሽ ነው፣ ስድብ ነው፣ አስተማሪ ለምን እኛ አንጀምርም? እኔ በእውነት እኛ አንጀምር። የግመል ድምፅ ማስመሰል ማንም ዳጎስ ያለ ሽልማት ካዘጋጀን ሁሉ ማት ሰው ነው የሚመጣው። በቃ አድዋ 00 አዳራሽ ከዚህ በኋላ ካልከፈለኝ ለራሴ 10 ሚሊዮን ብር አካውንቴ ካላስገባ ትሬኒንግ ማልጀምር 10 ሚሊዮን አለ። ከዚህ በኋላ ካልከፈለኝ ለራሴ 10 ሚሊዮን ብር አካውንቴ ካላስገባ ትሬኒንግ ማልጀምር። ከዚህ በኋላ ካልከፈለኝ ለራሴ 10 ሚሊዮን ብር አካውንቴ ካላስገባ ትሬኒንግ ማልጀምር። እኔም ጅል ሆነብኝ። አሁን የማይሆን ያሁን የሰራው ቪዲዮ በጣም አናዶኛል። እኔ የማይሆን ነገር ያወራል። ሱማሌ ምናምን ይላል። የታባቱ አቅለታለሁ። ሱማሌው ራሱ አይደል ፈርቶ ሸሽቶ የጠፋው። ከፈለኝ አንድ እርምጃ 10 ሚሊዮን ብር አካውንቴ ላይ ካልገባ አንድ እርምጃ አልራመድም። ስለሚገኘው ገንዘብ አይደለም፣ እኔ ገንዘብ ነኝ። ጠንቅቃችሁ እንድታውቁ የምፈልገው እኔ ገንዘብ ነኝ። እኔ አለቃቅሱ ስማ፣ እኔ እሱ ለምኖኝ ነው እንጂ እኔ ፋይትና እንጂ ይሄ እንደ እንቁራሪት ተንከባለው እውነት ስፖርት የሚችል መስሏቸዋል። ምንም ማይችል ልጅ ምንም ከገዛ ከጫካ የመጣ ምንም ማያውቅ ልጅ አሸነፈና ሌላውም ያሸንፍ መስሏቸዋል። እኔ ቆረኝ እንደውም እኔ ቪዲዮ መስራቴ ነው አሁን ትልቅ ስህተት የሰራሁት። እኔ ቪዲዮ መስራቴ ነው እንጂ እነሱ ይረሱ ነበር፣ በሰከንድ ይረሱ ነበር። እኔ ቪዲዮ ስሰራ በቃ ሙሉ አለሙ ተናገረ። 10 ሚሊዮን እውነት ጀማሪ ዩኤፍሲ ራሱ ከዚህ በዶላር ለምኖኝ በቃ ለምኖኝ ነው ባይቱ ላይ የምገባው ተከፍሎኝ እንጂ እዛ የሆነ ብሩ ለማግኘት አይደለም፣ ተከፍሎኝ ነው የምገባው። አይመጡኝም። እኔ ቀድሞ ነው እኮ እኔ ራሴ ነኝ ያቀርብ። እንደውም ከቻልክ በነፃ ፋለማለሁ ነው ማለት ያለብህ እኮ። ፋራ ነው ያውልህ ማለት እኔ እስከ ዛሬ ነው እኔ መጀመሪያ አትመጡኝም ስለነበረው ራስ አወርድ ፋራ በጣም ፈርቶታል እንትን እንደዚህ ማለት ማውራት ጀምሩ። ሌላ ምናምን በቃ ሴዶ 10 ሚሊዮን ብር ይፈልጋል ከእናንተ ማለት ነው። የውድድሩ 5 ሚሊዮን እንዳለ ሆኖ 10 ሚሊዮን ይፈልጋል። በዛ አሁን ለምሳሌ ጆን ጆንስ እና እዚህ እዛ ጋር ሀምዛ ቸማያ ይጫወታሉ እንበል። ሀምዛ እንዲህ እንደለፈለፈ ነው የሚቀረው። አንድ ቀን ሳይሸግር አንድ ቀን ያክል ይከፈለዋል። ከዛ በኋላ ቦነስ እና ስፖንሰርሺፕ ነው ገንዘብ እንትን የሚለው እንጂ ካሸነፈ ቦነስ አለው። አንተ ከተሸነፍ 1 ሚሊዮን ይሰጣል። ፕሮፌሽናል እናንተ ፕሮፌሽናል ነው ብላችሁ ከጀመራችሁት አይቀር ማለት ነው። እንዴት አገባም ናክል ብራ አስቀምጣችሁ ሳይሆን ራሱ የቻለ አካሄድ አለው ፕሮፌሽናል። እነሱ አጠፉ። መጀመሪያ ሜንሽን ማድረግ አለበት። እሺ ብሎ የሚፈራረም ከሆነ እሺ ይላል ማለት ነው። እንቁራሪቷም እንደዛ ካሰበች የሆነ ነገር የምታስብ 500 ሺህ ካሰበች 500 ሺህ ትስማማለች። ከዛ ትገባለች። ከዛ ደግሞ ከውድድሩ ይሄን አክል ብር አለው፣ ይሄን አክል ቦነስ አለው፣ ይሄን አክል ስፖንሰርሺፕ አለው ምናምን ተብሎ ይሄዳል። ይሄ ነው ፕሮፌሽናል አካሄዱ ማለት ነው። ግን እናንተ እንደ ቁማር ቤት የሆነ እንደ ዝም ብሎ እንደ ተራ 1 ሚሊዮን ብር አለው 800 ሺህ ብር ላሸነፈ ይወስዳል 200 ሺህ እንደዚህ አይባልም። ፕሮፌሽናል አካሄዱ እንደዚህ አይደለም። ለምን ሁለቱም ለፍተው ነው የሚመጡት። ሴዶም ለፍቶ ይመጣል፣ እንቁራሪቷም ለፍታ ትመጣለች። ከሴዶ የሚገኘው የቢዝነስ የገንዘብ አለ። እንግዲህ እንዳረሰኝ እኔ ላይ መጡ ኔክስት ቪዲዮ ላይ ለዚህ 100 ሺህ ስጠው በቃ። ለዚህ እውነት 20 ሺህ ብር ስጠው ይመጣል።